በአፍሪካ በሕክምናው ዘርፍ የሚዘጋጁ ጥናትና ምርምሮች ወደ ተግባር ሊለወጡ ይገባል መባሉን ደግሞ እንንገራችሁ። በተለያዩ የሕክምና ትምህርት ተቋማት የሚሰጡ ጥናትና ምርምሮች ከወረቀት ባለፈው ወደ ተግባር መለወጥ እንደሚያስፈልጋቸው ተገልጿል። የተባለው የጤና ሚኒስቴርና የአፍሪካ የሕክምና ትምህርት ተቋማት ጥምረት በጋራ በመተባበር ባዘጋጁት የውይይት መድረክ ላይ ነው። አናብደታ ተጨማሪ ያላት። ሁለተኛው የአፍሪካ የሕክምና ትምህርት ተቋማት ጉባኤ በአዲስ አበባ እየተካሄደ ነው። ይህ መድረክ በሕክምና ዘርፍ ያሉ ተቋማት የሚመካከሩበት ሲሆን በአፍሪካ በጤናው ዘርፍ ያሉ ባለሙያዎችን በተመለከተ እየተሰሩ ያሉ ስራዎች ላይ ያተኩራል ተብሏል። የአፍሪካን የጤና ዘርፍ የሰው ኃይል ለወደፊት ጊዜ ማዘጋጀት የጉባኤው ዓላማ እንደሆነ የተገለጸ ሲሆን የአፍሪካ ሕዝብን ጤናና ፍላጎት ለማሟላት የተሻለ የጤና አሰራር እንደሚያስፈልግ ነው የተነገረው። በዚሁ ጊዜም ኢትዮጵያ በጤናው ዘርፍ እየሰራች ያለውን ስራ ያብራሩት የጤና ሚኒስትሯ ዶክተር መቅደስ ዳባ በሀገሪቱ በጤናው ዘርፍ በ5 ጉዳዮች ላይ በትኩረት እየተሰራ መሆኑን ጠቁመዋል። የመጀመሪያ ደረጃ የጤና እንክብካቤን ማጠናከር፣ ዲጂታል ስርዓትን ማሻሻል፣ የሀገር ውስጥ ምርትን ማሳደግ እንዲሁም ብቃት ያለውን የጤና ባለሙያዎችን ማፍራት ቅድሚያ ሰጥታ የምትሰራባቸው ጉዳዮች መሆናቸውን አብራርተዋል። በዚህም የቅርብ ጊዜው የኢትዮጵያ የስነ ህዝብና ጤና ጥናት እንደሚያሳየው የእናቶች ሞት መቀነሱን የገለጹ ሲሆን አሁን ላይ 52 ሺህ የሚሆኑ የጤና ተቋማት እንዳሉም ተናግረዋል። በሌላ በኩል በኢትዮጵያ በየአመቱ ከ21 ሺህ በላይ የጤና ባለሙያዎች ወደ ዘርፉ እንደሚገቡ የጠቀሱ ሲሆን 22 ዩኒቨርሲቲዎችና ኮሌጆች የስፔሻሊቲና ሰብ ስፔሻሊቲ ስልጠናዎችን በመስጠት በየአመቱ ከ1000 በላይ ስፔሻሊስት ሐኪሞችን እንደሚያስመርቁ ገልጸዋል። ኢትዮጵያ ከራሷ አልፋ ከአህጉሪቱ የመጡ ከ600 በላይ የሕክምና ተማሪዎች በስፔሻሊቲና በሰብ ስፔሻሊቲ ሕክምና ማሰልጠኗንም ጠቅሰዋል። ታዲያ የጤናው ዘርፍ የቁጥር እድገት ብቻ ሳይሆን በጥራትም መሆን እንዳለበት የገለጹት የጤና ሚኒስትሯ ከምርምር፣ ከፈጠራ፣ ከዲጂታል እውቀትና እየጨመረ ከመጣው ውስብስብ የጤና ፈተናዎች ጋር ሊጣጣሙ የሚችሉ ተመራቂዎችን ማዘጋጀት እንደሚገባ ተናግረዋል። The future of African health system will ultimately be shaped by the quality of people we prepare. የአፍሪካ የጤና ስርዓት የወደፊት እጣ ፈንታ በምናዘጋጃቸው ሰዎች ጥራት የሚወሰን ነው። የጤና ባለሙያዎችን ትምህርት ማጠናከር ለአፍሪካ ኢንቨስትመንት ብቻ ሳይሆን ለወደፊታችንም ጠንካራ የጤና ስርዓት ነው። በዚህ ረገድ የአፍሪካ የሕክምና ትምህርት ቤቶች ጥምረት ትልቅ ሚና አለው። ይህ ጥምረት ትብብርን የማጎልበትና የአፍሪካን የጤና ፍላጎቶች የሚያሟሉ አዳዲስ የጤና ባለሙያዎችን የመቅረጽ አቅም አለው። African evolving health needs. በመርሃ ግብሩ ላይ የክብር እንግዳ ሆነው ንግግር ያደረጉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በበኩላቸው ዛሬ የምንሰጠው ትምህርት ነገ ለምናገኘው የሕክምና አገልግሎት ጥራት መሰረት እንደሆነ ተናግረዋል። Quality of health care tomorrow depends on the quality of education today. ነገ የሚኖረን የጤና አገልግሎት ጥራት ዛሬ ባለው የትምህርት ጥራት ላይ የተመሰረተ ነው። ሆኖም ትምህርት ብቻ በቂ አይደለም። ዩኒቨርሲቲዎች ብቻቸውን ለውጥ ማምጣት አይችሉም። ሆስፒታሎችም ብቻቸውን የጤና ዘርፉን መቀየር አይችሉም። የኢንዱስትሪ ዘርፍም በአካዳሚ የላቀ ብቃት ሳይኖር የተፈጥሮ ስራዎችን መምራት አይችልም። ወደፊታችን የትብብር ስራ ለሚሰሩ ሁሉ ነው። በአካዳሚክ በኢንዱስትሪና በክሊኒካል የሕክምና ልምምድ መካከል ያለውን ትስስር ማጠናከር አለብን። የመማሪያ ክፍሎቻችን የሆስፒታሎቻችንን ተጨማሪ ሁኔታ ማንጸባረቅ አለባቸው። ሆስፒታሎቻችንም በዩኒቨርሲቲዎቻችን የሚደረጉ ግኝቶችን መጠቀም አለባቸው። ኢንዱስትሪው ጥናቶችን ወደ ተመጣጣኝ ዋጋ ያላቸው መድኃኒቶች፣ የምርመራ መሳሪያዎች፣ ዲጂታል መፍትሄዎችና ህይወትን ወደሚያሻሽሉ የሕክምና ቴክኖሎጂዎች በመቀየር ረገድ እውነተኛ አጋር መሆን አለበት። እነዚህ 3 ምሰሶዎች ማለትም ዩኒቨርሲቲ፣ ኢንዱስትሪና ሆስፒታል ተቀናጅተው ሲሰሩ ፈጠራ ከላቦራቶሪ ወደ ክፍል፣ ከክፍል ወደ ህመምተኛ አልጋ፣ ከዚያም ወደ እያንዳንዱ መንደር፣ ከተማና አፍሪካ ህዝብ ይደርሳል። Every town and every city across Africa. ከዚህ ባለፈ የሕክምና ተቋማት ትብብር አስፈላጊ መሆኑን የጠቆሙት ምክትል ጠቅላይ ሚኒስትሩ የሚሰሩ ጥናቶችና ምርምሮች በሼልፍ ላይ ብቻ መቅረት የለባቸውም ብለዋል። Research should not end with publication. ጥናቶች በህትመት ብቻ ማብቃት የለባቸውም። ይልቁንም ህይወትን ማሻሻል አለባቸው። የአፍሪካ የጤና ችግር በአፍሪካውያን እውነታ ላይ ተመሰረተ የአፍሪካ መፍትሄ ይፈልጋል። መንግስታትን የሚያሳውቅ፣ የግሉን ዘርፍ የሚያነሳሳ፣ ኢንዱስትሪን የሚያንቀሳቅስና ለህብረተሰቡ ተግባራዊ መፍትሄዎችን የሚያቀርብ ድፍረት የተሞላበት ምርምር ያስፈልገናል። እውቀት ዩኒቨርሲቲ ለቆ የጋራ ህዝብ ህይወትን ሲቀይር ነው ከፍተኛ ግቡን የሚያሳካው። Change the lives of ordinary people. የሕክምና ትምህርት ጥራትን ለማስጠበቅ እየተሰራ መሆኑን የገለጹት የጤና ሚኒስትር ዴኤታዋ ሳህረላ አብዱላሂ በዘርፉ ያሉ ክፍተቶችም ስለመለየታቸው ተናግረዋል። አድሬስ ያላደረግናቸው ሌሎች በተለይ በስፔሻሊቲ ደረጃ ያሉትን ማለት ነው
ገና ጋፖችም ያሉብን ነው። በሰብ ስፔሻሊቲ ደረጃ መሆን እያሰፋን መሄድ እንደሚጠበቅብን እንደ አህጉር ነው። ኢትዮጵያ እንግዲህ ሜዲካል ቱሪዝምን ለማስፋፋት ትልቅ ውጥን ይዛ እየሰራች ነው። ለዛ የሚሆን ደግሞ የሰው ኃይል ልማቱ ላይ አተኩረን መስራትም እንደሚገባን ምንም እንኳን ቁጥሩ እየጨመረ ቢመጣም ግን ከትምህርት ጥራት ጋር በተለይ የሲኦሲ እንግዲህ ጤና ሴክተር አንዱ ሲኦሲ ፈተና ፈትኖ ወደ ስራ የሚያስገባ ቢሆንም እዛ ላይ ያየናቸው አንዳንድ ክፍተቶች ስላሉ ከሚመለከታቸው አካላት ጋር በጋራ ሆነን ሳነሳቸው የነበረው የካሪኩለም ሃርሞናይዜሽን እዚሁ እኛ ሀገር ውስጥ ሆኖ ራሱ ከዩኒቨርሲቲ ጋፕ ያለበት ነው። እንደ አህጉር ደግሞ ስናስበው ደግሞ የካሪኩለም ሃርሞናይዜሽን ስለሚያስፈልገን በተለይ አክሪቴሽን ፕሮግራምን ጀምረን እየሰራን ስለሆነ የትምህርት ስርዓታችንንም ደግሞ ወደ አክሪቴሽን ፕሮግራሙ ማስፋት ይፈልጋል ማለት። በዚህ የጤና ሚኒስቴርና የአፍሪካ የሕክምና ትምህርት ተቋማት ጥምረት በጋራ ባዘጋጁት የውይይት መርሃ ግብር ላይ የተለያዩ የሕክምና ትምህርት ተቋማት ስራዎቻቸውን ለታዳሚያን ለእይታ ያቀረቡ ሲሆን መርሃ ግብሩ ዛሬን ጨምሮ ተከታታይ 3 ቀናት እንደሚካሄድ ሰምተናል።